بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أيها الإخوة والأخوات، السلام عليكم ورحمة الله وبركاته. إن شاء الله لزاري يازنو بروغرام سلا حج الدرارق بتملكته هنال إن شاء الله كما جمريو كيوم التروية جمرو እስከ ሐጅ ስነ ስርዓት እስኪጠናቀቅበት ድረስ ጊዜ የሚኖሩ ስራዎችና ተግባሮች በኪታቡላህ አላህ Subhanahu Wa Ta'ala በጠቀሰውና እንዲሁም በነቢያችን አለይሂ ሰላቱ ወሰለም ባደረጉት መሰረት የምናየው ይሆናል። ለዚህ ይሄንን በጥሞና በደንብ እንድንከታተለው እየጋበዝኩኝ ወደ ሲፈተል ሐጅ የሐጅ አደራረግ ስነ ስርዓት ከመግባቴ በፊት በመጀመሪያ ደረጃ የሐጅ አደራረግ ወይም ኑሱክ የሚባሉ አንሳክ የሚባሉ በሶስት የሚከፈሉ መሆናቸው መገንዘብ ተገቢ ነው። ማለት የሐጅ ስነ ስርዓት በሐጅ ወራቶች ውስጥ ሶስት አይነት የአደራረግ ሁኔታዎች ይኖራሉ ወይም ኑሱክ ተብለው ይጠራሉ። እነዚህ ሶስቱ አንደኛው አልኢፍራድ ነው። አልኢፍራድ አንድ ሰው በሐጅ ወር ጊዜ ወይም ሐጅ በሚደረግበት ጊዜ ሐጅን ብቻ ነጥሎ ማሰብና መወሰን ማለት ነው። ሌላ ነገር ሳይጨምር በሐጅ ስነ ስርዓት የውም ተርዊያ ጀምሮ 8ኛው ዙልሂጃ ጀምሮ እስከ 12ኛው ዙልሂጃ ወይም 13ኛው ዙልሂጃ ድረስ ያሉ ተግባሮችን ሐጅን ብቻ መፈጸም የሚባለው ነው አልኢፍራድ የሚባለው። ሁለተኛው አልቂራን ይባላል። አልቂራን ማለት አንድ ሰው ዑምራንና ሐጅን አቆራኝቶ አንድ ላይ ሁለቱንም ማድረግ ማለት ነው። በሚነይትበት ጊዜ ወደዚህ ተግባር በሚገባበት ጊዜ በሐጅ ወራቶች ውስጥ ሆኖ ከ8ኛው ዙልሂጃ በፊት ማለት ነው ቀድሞ ዑምራን ይነይታል። ዑምራን አደርጋለሁ ብሎ አስቦ በመሃል ሳይፈታ አብሮ አንድ ላይ ሐጅን ማከናወን ነው። ይህ ለነዚያ ሀዲ የሚባለው ሙክት ወይም ደግሞ ከብት ነድቶ ይዞ ለሚሄድ ሰው ያንን እስከ መጨረሻው ሐጁ ስነ ስርዓት የዒድ ቀን እስኪፈጽም ድረስ በመሃል ሳይፈታ ሁለቱንም አቆራኝቶ ማድረግ ማለት ነው። ሌላው ሶስተኛው አይነት አተመቱዕ ነው። አተመቱዕ የሚባለው ይህ ተመቱዕ ማለት አንድ ሰው በሐጅ ወራቶች ውስጥ ሸዋል ሊሆን ይችላል፣ ዙልቂዕዳ ላይ ሊሆን ይችላል፣ በዑምራ ቀድሞ ይነይትና ዑምራ ስነ ስርዓትን አከናውኖ በመሃል ወደ ተለመደው ህይወቱ ይሄዳል። ልክ 8ኛው ሐጅ ሲሆን እንደገና ለሐጅ ነይቶ ወደ ሐጅ ስነ ስርዓት መግባት ማለት ነው። የመጀመሪያው ኢፍራድ ላይ ለበይከ ሐጀተን በማለት ሲነይት፣ ሁለተኛው ላይ ቃሪን የተባለ ወይም አቆራኝቶ ሁለቱንም ያደረገ ሰው ደግሞ የለበይከ ዑምረተን ወሐጀ በሚል አቆራኝቶ ሁለቱንም ይነይታል። ሶስተኛው ተመቱዕ የሚባለው አንድ ሰው ለበይከ ዑምረተን ሙተመቲዐን ቢሃ ኢለል ሐጅ ብሎ ዑምራውን ያደርግና በመሃል ወደ ተለመደው ህይወቱ ይሄዳል። የዑምራ ስነ ስርዓቱን ካከናወነ በኋላ ጨርሶ 8ኛው ዙልሂጃ ሲሆን ወደ ሐጅ ስነ ስርዓት ለመግባት ሲፈልግ ለበይከ ሐጀተን ብሎ ወደ ሐጅ ስነ ስርዓት ይገባል። ይህ እንደ መግቢያ ሲሆን ወደ ዋናው ርዕሳችን ስንመጣ የሐጅ አደራረግ እንዴት ነው? የሐጅ አደራረግ በነቢዩ ሰለላሁ ዐለይሂ ወሰለም መሰረት እሳቸው ባደረጉት መሰረት ማድረጋችን እጅግ በጣም ተገቢና አንገብጋቢ ነው። ምክንያቱም አላህ Subhanahu Wa Ta'ala የሚቀበለው ነቢዩ ሰለላሁ ዐለይሂ ወሰለም ባደረጉት መሰረት እሳቸው በፈጸሙት መሰረት ነው አላህ Subhanahu Wa Ta'ala የሚቀበለንና ስለዚህ እያንዳንዱ እርምጃቸው ነቢያችን አለይሂ ሰላቱ ወሰለም ከመጀመሪያ እስከ መጨረሻ ድረስ በምን አይነት መልኩ ነው ያከናወኑት የሚለው ኢንሻአላህ ለማየት እንሞክራለን። ምክንያቱም እሳቸው በሐጅ ስነ ስርዓት በሚያካሂዱበት ጊዜ ምንድነው ያለው ሊተأخذوا عني مناسككم ብለዋልና የኔን
የሐጅ ስነ ስርዓቱን በምን አይነት መልኩ እንደምታደርጉ ከኔ ውሰዱ ብለዋል። ልክ ሶላትን በተመለከተ ሶሉ ከማ ረአይቱሙኒ ኡሰሊ እንዳሉት ማለት ነው። ሶላት እንዴት እንደምሰግድ ያሰጋገዴን ሁኔታ አይታችሁ በእኔ አይነት መልኩ አሰጋገድ ስገዱ ብለው እንዳዘዙት ማለት ነው። ስለዚህ ሐጃችን የተስተካከለ እንዲሆን አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲኖረው የተሟላ አጅር ለማግኘትና በተሳካ መልኩ እንድንፈጽም የነቢዩን ሰለላሁ ዐለይሂ ወሰለም አደራረግ መመልከታችን በጣም ተገቢ ነው። ብዙ ጊዜ ዑለማዎች የሚጠቅሱት በተለያዩ ኪታቦቻቸው የጃቢር ሐዲስ ነው። ኢማም ሙስሊም በዘገቡት ሐዲስ ረጅሙ ሐዲስ ያንን ነው። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ከሐጅ ስነ ስርዓታቸው ከመጀመሪያ ጀምረው እስከ መጨረሻ ድረስ ያደረጉትን ከመጀመሪያ እስከ መጨረሻ የጠቀሰበት ሐዲስ ነው። በመጀመሪያ ሐጅ ስነ ስርዓት ቅድም ሶስቱ የሐጅ ወይም ደግሞ የኑሱክ አይነቶች ብለን አይተናቸዋልና ሁሉም ሰዎች ያው ሐጅ ስነ ስርዓት ላይ መጀመሪያ ሀ ብለው የሚጀምሩት የዙልሂጃ ወር ገብቶ 8ኛው ቀን ላይ ነው። በተለምዶ የውም ተርዊያ ይባላል። የውም ተርዊያ በመባል ይታወቃል። የውም ተርዊያ የተባለበት ምክንያቱም በፊት ድሮ ውሃቸው ስንቃቸው የመሳሰሉ ነገር በተለያየ እቃ በማድረግ የሚሄዱ ነው። የውም ተርዊያ የስንቅ መያዣ ቀን ተብሎ የተጠቀሰው ማለት ነው። ስለዚህ እነዚህ ሁጃጆች በመጀመሪያ ደረጃ ለአላህ Subhanahu Wa Ta'ala ብለው ይህንን ተግባር ለመፈጸም መነሳታቸውን ታሳቢ መደረግ አለበት። ምክንያቱም ብዙ ሰው ይህንን ግምት ውስጥ አይከተውም። አንድን ስራ በምንሰራበት ጊዜ ለአላህ Subhanahu Wa Ta'ala ብለን እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ምንዳን እናገኝበታለን ብለን አስበን መሆን አለበት፣ አላህ ዘንድ ተቀባይነት እንዲኖረው ማለት ነው። ስለዚህ ኢኽላስ ወሳኝ ነው። አንድን ስራ አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲኖረው ከተፈለገ በቅንነትና ለአላህ ተብሎ መሰራት አለበት። ሐጅ እንዲባል ከሌ ሐጅ ተብሎ እንዲጠራ ወይም ሐጅያ እንድትባል ወይም ደግሞ ሌላ የዱንያ ጥቅም ለማግኘት ታሳቢ ተደርጎ መሆን የለበትም። አስለን አንድን ዒባዳ በምንፈጽምበት ጊዜ አንድን አምልኮ በምንፈጽምበት ጊዜ በየትኛውም ዒባዳ ማለት ነው የትኛውም አምልኮ አይነት ለአላህ Subhanahu Wa Ta'ala ተብሎ መሰራት አለበት ነው። ስለዚህ ይህንን ታሳቢ አድርጎ የሐጅ ስነ ስርዓቱን ይጀምራል ማለት ነው። የሐጅ ስነ ስርዓቱን በ8ኛው ቀን የውም ተርዊያ የሚባለው ቀን ይጀምራል ማለት ነው። ይህንን ቅድም ለመጥቀስ እንደተሞከረው ኢሕራም አድርጎ ለበይከ ሐጀተን ብሎ ወደ ሐጅ ስነ ስርዓት ይገባል። እንግዲህ መልበስ ያለበት ምን አይነት መከልከል ያለባቸው ነገሮች ያው ከዚህ በፊት የተጠቀሱ ነገሮች ናቸው። ቀድመንም ልንረዳቸውና ልናውቃቸው ይገባል። ስለዚህ አሁን ተግባር ላይ ነው ያለነው። አንድ ሰው የሐጅ ስነ ስርዓትን ተግባር ሊጀምር ነው። የሚጀምረው በኢሕራም ነው። ለበይከ ሐጀተን ብሎ ይጀምራል ማለት ነው። አቤት ብያለሁ ጌታዬ፣ ሐጅ ስነ ስርዓት አንተ ባዘዝከኝ መሰረት ለመፈጸም ዝግጁ ሆኛለሁ፣ አቤት ብያለሁ ብሎ ይጀምራል፣ ይነሳል ማለት ነው። ልክ ሲነሳ ወደ ሚና ነው የሚጓዘው። የመጀመሪያው 8ኛው ቀን የዙልሂጃ 8ኛው ቀን ፀሐይ ከወጣች በኋላ በጠዋቱ ክፍለ ጊዜ ወደ ሚና ይጓዛል ማለት ነው። ወደ ሚና በሚጓዝበት ጊዜ ለበይከ የሚለው ቃልን እየደጋገመ ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የሚለውን እየደጋገመ ይሄንን ተልቢያ እያደረገ ወደ ሚና ይጓዛል ማለት ነው። እንግዲህ ሚና ከተደረሰ በኋላ ሚና ከደረስን በኋላ እዛ በየድንኳኑ ሁሉም የተዘጋጀለትን ቦታ ይቀመጣል። አላህን Subhanahu Wa Ta'ala በማስታወስ እስትግፋር በማድረግ የተለያዩ ዱዓዎች በማድረግ በዛን ቀን የሚያከናውናቸው ተግባራት ከዘዋሉ በፊት ፀሐይ ከእኩለ ቀን ሆና ወደ ምዕራብ ከማዘንበሏ በፊት ቀድሞ ቢደርስ ተወዳጅ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እዛ ላይ የደረሱት ከዘዋል በፊት ነው። ጃቢር ኢብኑ አብዱላህ እንደጠቀሰው
እዛ ዙሁር ዓስርን እያሳጠሩ በሰዓታቸው መስገድ። እዚህ ላይ ሚና ላይ ልክ እዛው ስንደርስ ዙሁር ሰላት ከደረሰ ዙሁር ሰላትን 2 ረክዓ አድርገን እንሰግዳለን፣ በወቅቱ እንሰግዳለን ማለት ነው። ዓስርም ወቅቱ ሲደርስ እንደዛው፣ መግሪብ በሰዓቱ፣ ዒሻም እንደዛው እያሳጠርን ማለት ነው። ማሳጠር ያለብንን ሰላቶችን እያሳጠርን በወቅቱን ጠብቀን መስገድ። እዚህ ላይ ጀምዕ አይደረግም። አንድ ላይ ሰላቶችን አንድ ላይ ሰብስቦ አይሰገድም። ሁሉም ወቅቱን ጠብቆ በሰዓቱ መስገድ ማለት ነው። ከዛ በኋላ ይህ ተግባር እዛው ማደር፣ የ8ኛው ቀን ሚና ውስጥ ማደር፣ ይህ ከሱና ነው፣ ዋጅብ አይደለም። አንድ ሰው ይሄ ነገር ቢያመልጠው ሐጅህ ትክክል አይደለም አይባልም። እንግዲህ እዛ በምናድርበት ጊዜ በተለያዩ ዒባዳዎች ላይ ራሳችንን ስራ ላይ በተለያዩ ዒባዳዎች ላይ መወጠር ይኖርብናል። አሉባልታዎች፣ የማያስፈልጉ ነገሮች፣ መጥፎ ስራዎች የመሳሰሉ ነገሮች ብዙ ሁሉንም ልንርቃቸው ይገባል። የዱንያ ወሬዎች፣ የተለያዩ አላስፈላጊ የሆኑ ነገሮች ላይ ከመሳተፍም ጥንቃቄ ልናደርግ ይገባናል እና እዛ ማደሩ ሱና ነው፣ ዋጅብ አይደለም፣ ግዴታ አይደለም፣ ሱና ነው ይሄን ተግባር መፈጸሙ። እዛ ካደረ በኋላ ጠዋት ፈጅር ለጠዋት የውም ዓረፋ 9ኛው ቀን ጠዋት ክፍለ ጊዜ ሲሆን ሰላት አሱብህ ፈጅር ሰላት ላይ የፈጅር ወቅት ላይ ሰላት አልፈጅርን ይሰግዳል። ሰላት አልፈጅር ከተሰገደ በኋላ ፀሐይ ከፍ ብላ ከወጣች በኋላ ወደ ጉዞ ወዴት ይሆናል? ወደ ዓረፋ ይሆናል ማለት ነው። የዓረፋ ጉዞ በጠዋቱ ክፍለ ጊዜ ወደ ዓረፋ የሚባለው ቦታ ክልሉ የተወሰነ ክልል አለ። አጠቃላይ ዓረፋ የሚባለው ቦታ እዛ ላይ እዛ ውስጥ መግባት ይኖርበታል። ኢላ በጥን ዑረና ተብሏል። በጥር ዑረና የሚባለው ቦታ እሱ ከዓረፋ ክልል ውጭ ስለሆነ እዛ ላይ ከመሆን መጠንቀቅ ያስፈልጋል። ዳኺል ውስጥ መሆናችንን ማረጋገጥ መቻል አለብን። አሁን አልሐምዱሊላህ በአቅጣጫዎች ተቀምጠውላቸዋል። በምልክት ዓረፋ ሁዱዱ ወይም ደግሞ ድንበሩ እስከዚህ ነው የሚል የተቀመጠለት ስለሆነ ያንን ማረጋገጥ የግድ ይኖርብናል። ምክንያቱም የዓረፋ ምድር ላይ ደርሰን ዓረፋ ውስጥ ካልሆን ምን ሊሆን ይችላል ማለት ነው? ስራችን ወይም ሐጃችን ተቀባይነት ላይኖረው ስለሚችል ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? አልሐጁ ዓረፋ ብለው አስቀምጠዋልና ይሄንን የዓረፋ ቀን እዛ ከደረስን በኋላ ምን ይጠብቁናል? ኢንሻአላህ ከትንሽ ረፍት በኋላ ተመልሰን እንገናኛለን። ሳትርቁ ጠብቁን። هذا والله اعلم وصلى الله على محمد وعلى اله وصحبه وسلم